ሊሊ እንግዲህ ፍቅር ይዟታል። ነገር ግን ማመን አልቻለችም። የፍቅር ምልክት ነው እንግዲህ እያሳየች ያለችው። ያነጫንጫታል፣ ቁጣ ቁጣ ይላታል። በዛ ላይ እንግዲህ መጨረሻ አካባቢ ሊዲያና ባቡሬ ቁጭ ብለው ያም ሳይበቃት ሊዲያ እንግዲህ አቅፋ ስትስመው ታያለች። ሊሊም በጣም ተበሳይታ ተናዳ እየሮጠች ትሄድና ምንድነው አንቺ ከኔ ጋር ያለሽ ችግር ምንድነው ተናገሪ ብላ እንግዲህ ሊዲያን ትይዛታለች። ባቡሬ የሚደናገጥና ለማገላገል ቢሞክርም ነገር ግን ሊሊ ልትሰማ ፈቃደኛ አይደለችም። ኃይለኛ ናት። በዛ ላይ ያው ሊዲያ የሊሊ የሆነ ነገር በሙሉ ደስ ይላታል፣ ለመውሰድ ትፈልጋለች። ከዚህ በፊት ኤላን ከሱን ስታስቸግረው ነበረ። በዛ ላይ ደግሞ እንግዲህ የሊሊ ቅናትም ለምንድነው አጠገብህ የምትደርሰው ለምን ትመጫለሽ እያለች በየቀኑ ብታባራት እሷ ግን ስለማያስችላት ትሎ ትመጣለች። ከቤቴ ውጭ ብላ ታስወጣታለች። ነገር ግን ሊዲያ ታጥቦ ጭቃ ስለሆነ ተመልሰ እዛው ቤት ትመጣለች። አሁን ኤላ ከሄደ በኋላ ደግሞ ባቡሬ ተተካ። ባቡሬንም አሁን ያው መውጫ መግቢያ ሳትተዋለች ማለት ነው። ከዚህ በፊት የሶስት ልጆች አባት ነኝ ብሎ አባሯት ነበረ። ነገር ግን በዳይመንድ ምክንያት ዳይመንድ ውሸቱን ነው እንጂ ምንም ነገር ልጅ የለውም። ምን ሆነሽ ነው አንቺ ሲቀለድብሽ አታውቂም እንዴ? እንደዛ ያለሽ ምክንያት ስለማይፈልግሽ ነው ብሎ ነበር የነገራት። ሊዲያም እንደዛ ከሆነማ ብላ አሁን ዙራም ወደ ባቡሬ መታለች። ነገር ግን ባቡሬን ስታይ ስልክ እያወራች ነበረ። ቤቢዬ ይናፍቀኛል እመጣለሁ እያለች ባለ ከዛ በኋላ ቤቢዬ በኋላ ደውላለሁ ብላ ስልኩን ዘግታ ቀጥታ ወደ ባቡሬ። ቆይ ሀዲያ አሁን ሊዲያ ስንት ባል ለማግባት አስባ ነው? የሊዲያ የዋህነት ደግሞ በጣም ለየት ይላል። እንግዲህ ባቡሬና ዴብ ሲያወሩ ነበረ ስለ ሰርጋቸው ሲመካከሩ ከቆዩ በኋላ አንተ ጋር አብሬህ ልምጣ እንዴ ይለዋል። ያው ሽማግሌ ሊልክ ፈልጓል ዴብ። ነገር ግን አብሬህ ልምጣ እንዴ በሚለው ሰዓት ሊሊ በጣም ነበር የደነገጠች። እውነትህን ነው አብረህ መር ትፈልጋለህ ትለዋለች። ግን እንግዲህ ዴብ ራሱ ግራ ገብቶት እያየ ነበረ። ባይኑ ጠቀስ እያደረገ ይቺ ልጅ ፍቅር ይዟታል ማለት ነው እያለ በሆዱ እያያት ነበረ ማለት ነው። እና ይሄንን ሁኔታዋን ስላየ ዴብ ከዛም በኋላ አይ ችግር የለውም ሰፈሩንም ሰዎቹንም የሚያውቃቸው ዳይመንድ ስላለ ከሱ ጋር እንሄዳለን ብሎ ሲለው የሊሊ ልብ ትንሽ ተረጋጋ። ነገር ግን ከዛ በኋላ እሺ በቃ አንተ መሄድ ከፈለክ ልሸኝህ ብሎ ለመሸኘት ሊወጣ ሲል ምንድነው አሁን ከውጭ መጣ አሁን ልውጣ የምትለው ብላ በጣም ትናደዳለች ሊሊ። እና ዴብ ከሄደ በኋላ ባቡሬ ቆይ ሊሊ ለምንድነው ከመሬት ተነስተሽ የምታኮርፊው ይላታል። እሷም አኮረፍኩ እንዴ ማኮረፏማ ምን አልፈለገችም። አይ አላኮረፍኩም ምናልባት ያኮረፍከው መስሎ ሊሆን ይችላል እንጂ በጭራሽ ነው ያላኮረፍኩም ትለዋለች። ነገር ግን ባቡሬም አኩርፈሻል ከመሬት ተነስተሽ ካኮርፊያለሽ ከዛ በኋላ ደግሞ ይቅርታ እንድጠይቅሽ ትፈልጊያለሽ ብሎ ጭራሽ አበሳጫታል። እና እንግዲህ እኔ አልተቆጣሁም ይሄ ሁሉ ብስጭት ለምን ከዴብ ጋር ሄድኩም ብለህ ከሆነ መሄድ ትችላለህ ትለዋለች። እሱም ባቡሬም ግራ ይገባውና ለምንድነው አሁን እኮ እየተጫወትን እየሳቅን ነበር ከምን ጊዜው ነው ያኮረፍሽው ሲላት ያው እንግዲህ የመነጫነጭ ምልክት የፍቅር ምልክት ነው በነገራችን ላይ። እና ከዚህ በኋላ ምንም አይነት ንግግር መነጋገር አልፈልግም እኔ እኮ የራሴ ሰው ነህ ወንድሜ ነህ ብዬ ስለማስብ ነው እንደዚህ የምናገር ሌላ ነገር መስሎ ከታየህ እሱም ነገር ግን እና ታዲያ እኔስ ምን አልኩሽ ይላታል። አይ ባለን ነገር ባለን ግንኙነት ቤት በመቀመጥ በሁሉ ነገር ደስተኛ ካልሆንክ ሁሉም ነገር እዚህ ላይ ማቆም ይችላል ብላ እንግዲህ ትናገራለች። እሱም አይ እንደዛ ማለት ፈልጌ አይደለም እናውራ ይላታል። እሷ ግን አይ አሁን ብቻ መሆን ስለምፈልግ ውጣልኝ ትለዋለች። እሱም አይ መሸሽ የለብሽም ነገሮችን አውርተን መወያየት አለብን እንጂ መሸሽማ የለብንም። እሷም ታዲያ ምንድነው ማውራት የምንችለው ትለዋለች። አይ የምናወራውማ ስለኔና ስላንቺ ነው። ያስከፋውሽ ነገር አለ የተናገርኩሽ ነገር አለ እኔ ያልኩ አሁን ብቻ መሆን ነው የምፈልገው ትለዋለች። እሱም ተረጋጊ አንቺ ነገሮችን ቀስ ብለሽ ማስተዋል አለብሽ። እኔ ደግሞ ሁሉንም ነገር እንደ ቀልድ ነው ያወራሁት ደግሞ ሌላ ነገር አስቤ አንቺን ለማስጨነቅና ለማስከፋት ፈልጌ ያደረኩት ነገር ምንም የለም። ደግሞ ካስከፋውሽ ይቅርታ ብሎ እንግዲህ ጉንጯን ስሟት ይወጣል።
ጉንጯን ሲስማት እንግዲህ ሊሊ ፍዝዝ ብላ ነበር የቀረችው ማለት ነው። ሴት ልጅ ስትሳም ፈዛ አልቀረችም መሰላችሁ እንዴ? እንደዛ ስትበሳጭ ነበረችው። ከዛ በኋላ እንግዲህ አደይ ከእንትና ጋር ከዴብ ጋር ሲጫወቱ ቆይተው ወደ እናት ሻገር ወደ ገጠር ልሄድ ነው ታላት በኋላ ከተሰነባበቱ በኋላ ወደ ሊሊ ቤት ስትመለስ ባቡሬ ቁጭ ብሎ ውጭ ታገኘዋለች። ምን ሆነ ነው እዚህ የተቀመጥከው ብላ በምጠይቀው ሰዓት ጓደኛሽ ሊሊ አባራኝ ነው ከሷ ጋር እሷ እየተነጫነጨች ነው ምን እንዲሆነች አላቅም ይላታል። አደይ ምንድን ነው ማለት አንተ ያስከፋሃት ነገር አለ እንዴ ትለዋለች። ኧረ ምንም ነገር አላልኳትም እሺ ሂጂና እስኪ ያረጋጊያት ብሏት እንግዲህ ወደ ቤት ትመጣለች። አደይም ወደ ቤት ከመጣች በኋላ ምን ሆናችሁ ነው ከባቡሬ ጋር የተፈጠረ ነገር አለ እንዴ ስትላት ሊሊማይ ምንም የተፈጠረ ነገር የለም ዝም ብሎ ነው እሱ ባክሽ። እና እንግዲህ ሊሊም ተገናኝታችሁ ነበር ወይ ብላ አደይን ስትጠይቃት አዎ ተገናኝተን ነበር ነገር ግን ያው በጣም ተናዷል። እሷም ታዲያ ምንድን ነው የተነጋገራችሁት? አይ የሆነ ነገር አለኝና አስቀየምኩት ደግሞ እኔና እሱ ጓደኝነታችን እንዳናጣ ብዬ ነው ከቤት እንዲወጣ ያደረኩት ትላለች። አደይም ለምንድን ነው እንደዛ ያደረግሽው? አሁን እኮ አሁን ላይ አንቺ ሰው ያስፈልግሻል ስትላት ሊሊም አይ ሰው ያስፈልግኝም አሁን ላይ ራሴ በቃለሁ ትላለች። ነገር ግን ባቡሬ ጥሩ ልጅ ነው። አደይም እባክሽ ተረጋጊኝ እኮ እንዲከፋሽ ፈልጌ አይደለም ኤላም እንደዛ ብሎሽ ልብሽ እንደተሰበረ አውቃለሁ። ነገር ግን አሁን አንቺ ሰው ያስፈልግሻል። እናም ደግሞ ባቡሬ እንደዚህ ስታስቀይሚው ዝም አልልሽም ስትላት ሊሊም አዎ እሱማ እኮ ከተናገርኩት በኋላ እኮ ጸጽቶኛል ትላለች። ግን ደግሞ እንኳንም እንደዛ ተናገርኩት ለምን እንዲጠነቀቅ ይሆናል ትላታለች። ታውቂያለሽ ሊሊ እኔ ደህና ሰው መልካም ሰው ያስፈልገኛል። ነገር ግን ዛሬ ላይ ወደድኩሽ አፈቀርኩሽ ብሎ ልክ እንደ ኤላ ጥሎኝ የሚሄድ ሰው አልፈልግም። እንግዲህ አደይም ታይ እንደዛ አያደርግም ባቡሬ እንዳየሁት መልካም ልጅ ነው ጥሩ ልጅ ነው ስትላት አይ አደይ አተሳሳች ኤላም እንደዛ ጥሩ ሰው መስሎ ነው ጎርቶኝ ሄደው ብላ ትነግራታለች። በእርግጥ ሁሉም ወንድ አንድ አይደለም ሁሉም ሴት አንድ እንዳልሆነ ሁሉም ሰው እንደ ጸባዩ ማለት እንደ መልኩ ጸባዩ ይለያያል ማለት ነው። እና አደይም ታይ እንጂ ባቡሬማ ጥሩ ልጅ ነው አታይም እንዴት እንደሚንከባከበሽ እንዴት እንደሚያስብልሽ በሌላ ነገር እንኳን ባታስቢው እንደዚህ አስከፍተሽ ከቤት ማስወጣት አልነበረብሽም ስትላት አዎ ልክ ነሽ እኔማ ሂጄ ይቅርታ መጠየቅ አለብኝ ብላ እንግዲህ ባቡሬን ፍለጋ ውጭ በሄደችበት ነበረ እንግዲህ ማን ነው ሊዲያና ባቡሬ ቁጭ አሉት። እንግዲህ ሊዲያ ባቡሬ ቁጭ ባለበት መታ ነው አጠገቡ ቁጭ አለችው። አጠገቡ ቁጭ ማለቷ ሳያንስ ደግሞ ጉንጩን ወስዳ የሳመችው ማለት ነው። ወይኔ ሊሊ ጥናቱን ይስጥሽ ሊሊማ ከኔ ምንድነው የምትፈልጊው? ከኔ ምንድነው ቀረሽ? ብላ እንግዲህ ጉልበት የላት ሊዲያ ማለት ወይ ጉልበት የላት ወይ እውቀት የላት እንደው ዝም ብላ ንጹህ ልብ። በነገራችን ላይ ቤዛ ወደ እነ ፍቅር ቤት መጣለች ማለት ነው። እነ ፍቅር ቤት ከመጣች በኋላ እናቴ ታማብኛለች እናማ ትንሽ ብር እንድታበድሬ ፈልጌ ነበር ትላለች። የፍቅር እናት እውነት መስሏት ይሄን ነገርማ እኔም እኮ እያሰብኩ ነበረ እና ብሩን አበድርሻለሁ ነገር ግን ሰርተሽ ትመልሻለሽ ብላ እንግዲህ ብሩን ልትሰጣት ወሰናለች። እንግዲህ የፍቅር እናት የዋህ ስለሆነች አምናታለች። ምንም እሷ እንኳን መልስ ልሰጥ እንኳን ልመልስላት ብሯን ዙራም ማታያት ማለት ነው። እና ስለ እሷ ሌብነት ቤዛ ሌባን እንደሆነች አታውቅም የፍቅር እናት ምስኪን ማለት ነው። እንግዲህ ፍቅርም ደግሞ የአደይ ቤተሰቦች ጋር መሄድ ትፈልጋለች። ለምን የአደይን ቤተሰቦች ጋር ከሄደች በኋላ ዴብ እንደዚህ አይነት ሰው ነው ለሷ አይሆናትም ምናምን ብላ እንግዲህ ሰርጉን ለማስቀረት ወሰናለች። ነገር ግን አሹ ይዟት እንደማይሄድ ነግሯታል ማለት ነው እሷን ተንኮል ስለሚያውቅ። ግን ሩታ ከዴብ ጋር ለመሄድ ይወሰናለች ማለት ነው። አገሩን ማየት አለብኝ እዚህ ተደጋጋሚ ነገር ነው የማየው ሰልችቶኛል በቃ መዝናናት አለብኝ ብላ የፍቅር እናትን አስፈቅዳታለች። ነገር ግን የፍቅር እናትም እሺ ከኔ በኩል ምንም ችግር የለውም ነገር ግን ደግሞ እናትሽ ጋር ደውዬ እሷ ከፈቀደችልሽ ትሄጃለሽ ብላ ነግራታለች። ሩታም በጣም ደስ ብሏታል ማለት ነው። እና ዴብንም እኔ አብረን እንሄዳለን እና ደግሞ አንዳንድ ነገሮች አግዝሃለሁ ያው በወሬ ነው እንግዲህ ሩታ የምታግዘው በወሬ ነው። ዴብ የሆነ ነገር ሲናገር አዎ እውነቱን ነው እያለች እንግዲህ ለመገዳደፍ ነው በወሬ ማለት ነው እንጂ ለምን ምን ታግዘዋለች?
የሚያግዘው ሽማግሌም የሚፈልግለት አካባቢውንም ቤቱንም ሁሉን ነገር የሚያሳየው ዳይመንድ ነው። ደግሞ የሆነ ነገር እንዳያደርገው የአደይ አባት በጣም ኃይለኛ ነው። እኔ ያመጣሁትን ባለ ምን አላገባችም ብሎ ነው እንግዲህ እንደዛ ሲያደርጋት የነበረው። ቢሆንም እንግዲህ ያሳካላቸዋል። ያው ፍቅር ካለ የማይስተካከል ነገር የለም፣ ሁሉም ነገር ይስተካከላል። ያው ሰርጋቸውን ለማየት ያብቃን። ዴቭ እንግዲህ ለቤተሰቦቹ ገና አላሳወቀም። በነገራችን ላይ ለፍቅር እናት ነው እንጂ ያሳወቀው ለሱ ለእናትና ለአባቱ አላሳወቀም ገና። እናትና አባቱስ ምን አይነት መልስ ይመልሳል የሚለውን ያው ወደፊት ነው የምንመለከተው። እንግዲህ የባቡሬና የሊሊስ ፍቅር ቶሎ ፈጠን ቢልልን ጥሩ ነው። ፈጠንጠን ያደርጉልን ፍቅሩን ማለት ነው። በእርግጥ ሁለታቸውም ፍቅር ይዟቸዋል፣ ገልጸው ለመናገር ፈርተው ነው። እንዲሁም ሊሊም ልክ እንደ ኤላ ጥሎኝ ይሄዳል ብላ ፍራስ ስለያዛች እንጂ ወደዋለች። እሱም ወዷታል፣ እሷም ወደዋለች። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው።